አሁን ደግሞ ዳኒ በመግቢያችን ላይ ወደ አነሳ ነውና የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሮ ሐሰን እንግዳችን በነበሩበት ወቅት ስለተወያየነው ጉዳይ ነው የምንነጋገረው። ከዛ በፊት እሳቸው ምን ጥያቄ ቀርቦላቸው ምን ምላሽ ሰጡ የሚለውን ወደ ተመልካቾች እናደርሳለን። ተመልሰን እኛ ደግሞ እንደ ካሪባ አውቶሞቲቭ የራሳችንን ሐሳብ እንሰጣለን። ቀዳሚ የምናደርገው ያረጁ ወይንም ያገለገሉ ተሽከርካሪዎች ከአዲስ አበባ ሊወጡ ነው የሚለው ነው። የመንግስትስ ምላሽ ምን ነበር በወቅቱ? ተከታትለን እንመልስ። መልካም። ከቅርብ ጊዜ ወዲህ ያረጁ ተሽከርካሪዎች ከከተማ በተለይ ከአዲስ አበባ ሊወጡ እንዲደረግ ነው የሚል ነገር እንሰማለን። ከዚህ ጋር በተያያዘ መንግስት እንደዚህ አይነት ስራ ለመስራት አቅዷል? መልካም። ያገለገሉ ይወጣሉ የሚለው ነገር ስህተት ነው። የለም፣ ያገለገሉ ያገለግላሉ አሁንም። ነገር ግን የማይካድ ሐቅ የእድሜ ገደብ ተፈጻሚ ይሆናል። የእድሜ ገደብ ተፈጻሚ መሆኑ ደግሞ ለዜጎች ካለን ተቆርቋሪነት በመነሳት ነው። ዜጋ መጠበቅ ያለበት በሚገባው እድሜ ሬንጅ ውስጥ ያለ መኪና ነው መገልገል ያለበት። እሱን ቻሌንጂንግ ነው እረዳለሁ። ነገር ግን ደግሞ አለመተግበር አይሆንም። ለምሳሌ አዲስ አበባን የመሰለች ከተማ እየፈጠርን በዚህ ከተማ ውስጥ የማይመጥኑ ተሽከርካሪዎችን ይዘን የማይመጥኑ ማለት እድሜያቸው የማይፈቅድ ማለት ነው። የአገልግሎት ዘመን አለ። የተሽከርካሪዎች የሚያገለግሉበት የጤንነት ሂደት አለ። ጤንነቱም አጥቶ እድሜያቸውን ጨርሰው እዚህ ያገልግሉ ማለት ደግሞ በዜጋው ህይወትና ጤና ላይ መቀለድ ነው። ያ ደግሞ አይፈቀድም ማለት ነውና እሱ ሂደት ስትራቴጂውን እቅዱን በቅድ የተመራ ከሆነስ ተግባራዊ ይሆናል። በቅርቡ ተግባራዊ ሊሆን ይችላል። ኦልሬዲ ጀምረናል። አደረጃጀት እየቀየረን ነው። የትራንስፖርት ሚኒስትር ዴኤታው የሰጡትን መልስ ተከታትለናል። እንግዲህ ዳኒ ምንድን ያሉት እንደሰማ ነው ያረጁ ተሽከርካሪዎች ከአዲስ አበባ ሊወጡ ነው የሚባል ነገር በሚዲያዎች እየተነገረ ነው። የመንግስት ምላሽ ምንድነው? መንግስት በፕሮግራሙ እንደዚህ አይነት ነገሮችን አስቧል ወይ ላልናቸው አሁን የምናስወጣው ምንም ተሽከርካሪ የለም፣ እንደውም ያገለገሉ ተሽከርካሪዎች አሁንም ያገለግላሉ ነው ያሉት። ነገር ግን ወደፊት የእድሜ ገደብ አሰራርን ተግባራዊ እናደርጋለን ብለዋል። ተሽከርካሪዎች በእድሜ ሊገደቡ እንደሆነ ምልክት ያሳያል። እኛ ባለን ተሞክሮ ምንድነው መሆን ያለበት? ያደጉ ሀገራት ራሳቸው ተሽከርካሪዎችን በእድሜ ገድበው ነው ወይ የሚያንቀሳቀሱት? እንደው እውነታው ምንድነው የሚለውን እናንሳና እንደኛ ሀገር ተጨባጭ ሁኔታ ደግሞ ምን መሆን አለበት? ወይንስ ሌላ የምንከተለው መንገድ አለ ወይ? እንግዲህ ይሄንን ሐሳብ ስናነሳ መለይ እኔም አንተም የምንስማማባቸው ነገሮች ይኖራሉ፣ የማንስማማባቸውም ነገሮች ይኖራሉ። ስለዚህ ይሄንን ግን ከየት አንፃር ቴክኒኩ ምን ይላል፣ ሐሳቡስ ወደ መሬት ሲወርድ እንዴት መተግበር አለበት፣ የሌላ ሀገርስ ተሞክሮ ምንድነው ያለን የሚለው ማንሸራሸር የሚገባን ይመስለኛል። እውነት ነው። እሱ ላይ መነጋገር ያስፈልጋል። ያገለገሉ ያረጁ ተሽከርካሪዎች ከከተማ መውጣት አለባቸው፣ በእድሜ መገደብ አለባቸው የሚለው ሐሳብ ሲነሳ ለምን የሚለውን መመለስ ያስፈልጋል። ያረጁ ያገለገሉ የሚለውን እንተውና ተሽከርካሪዎች በህዝብ ላይ በህብረተሰብ ላይ ጉዳት የሚያደርሱት መቼ ነው የሚለውን እናንሳ። ከተሽከርካሪዎች የሚወጣው አላስፈላጊ ጭስ ህብረተሰብ ላይ የጤና ችግር እንዲያጋጥም ምክንያት ይሆናል። ተሽከርካሪዎች ቴክኒካቸው ብቃታቸው ሳይረጋገጥ መንገድ ላይ ሲወጡ በቴክኒክ ብቃት ማነስ ሰው ላይ ጉዳት ያደርሳሉ። ስለዚህ ሰው ላይ ጉዳት እንዳይደርስ እነኚህ ተሽከርካሪዎች በማርጀታቸው ነው መንገድ እንዳይወጡ መደረግ ያለበት ወይንስ ያረጁም ሆነው ይዞታቸው ጥሩ ከሆነ መንገድ ላይ መውጣት አለባቸው ወይ የሚለውን ማየት የተሻለ ይመስለኛል። አው መለይ እንግዲህ ይሄንን ሰናይ አንድ ሐሳብ ቀድመን ማንሳት የሚገባን ይመስለኛል። ያው ከተማው ላይ የሚንሸራሸሩ ሐሳቦች አሉ፣ እኔም አንተም የምንሰማቸው ሐሳቦች አሉ። በአንዳንድ ሶሻል ሚዲያዎች ላይም እየተንሸራሸሩ ያሉ ሐሳቦች አሉና ከሆነ ዓመተ ምህረት በኋላ ያሉ ተሽከርካሪዎች ወደ ክልል ከተሞች ሊሄዱ ነው የሚል ሐሳብ አለ። እኔም አንተም ይሄንን ሐሳብ ተቃውመናል አይደል? የክልል ከተማ ላይ ያሉ ሰዎችስ በጭስ አይበከሉም? ችግር ያለባቸው ተሽከርካሪ አይጎዷቸውም? ስለዚህ የአዲስ አበባ ሰው ሌላ የክልል ከተማ ሰው ሌላ አይደለም። ስለዚህ እነኚህ የሚናፈሱት ወሬዎች የህብረተሰቡን እኩልነት ወይም ደግሞ ሁሉም ሰው አንድ መሆኑን ያላገናዘቡ ይመስለኛል።
እውነት ነው። አየህ አሁን እንግዲህ እዚህ ጋር ነው እንግዲህ የሌላ ከተሞችን ኤክስፒሪየንስ ወይንም የሌላ ሀገሮችን ኤክስፒሪየንስ ማውራት የሚጠበቅብን። እኔም አንተም ወደ ተለያየ ከተሞች ሄደናል፣ ወደ ተለያዩ ሀገሮች ሄደናል። ያረጁ መኪኖች ከተማ ላይ ሲንቀሳቀሱ አይተናል። ያረጁ የሚለው ማለት እድሜ ጠገብ እንበላቸዋል። እድሜ ጠገብ የሚባሉ ተሽከርካሪዎች ከተማ ላይ ሲንቀሳቀሱ አይተናቸው ያውም ባደጉ ሀገራት ነው። ለዚህ ነው እንግዲህ እኔ በሄድኩበትም ከተማዎች ላይ አይቻለሁና ምንድነው እዛ አካባቢ ላይ ግን ያለውን ኢንፎርሜሽን ስትጠይቅ ሰው ወይንም እዛ አካባቢ ያለውን ነገር ሲነግሩ ተሽከርካሪዎቹ ከተማው ላይ ሊንቀሳቀሱ የሚያስችላቸውን ቴክኒካልም ወይንም ኢንቫይሮንመንታል ፕሮቴክሽንንም ያሟሉ መሆናቸው ቼክ ሳይደረጉ ከተማ ላይ መውጣት አይችሉም። ምክንያቱም በተሽከርካሪው መስታወት ላይ ይህንን ማሟላታቸውን የሚገልጽ የሚለጠፍ ስቲከር አለ። ስለዚህ ያ ስቲከር በተለያዩ የቴክኒካል መሳሪያዎች የከተማው ተቆጣጣሪ መስሪያ ቤት ይቆጣጠራቸዋል። እነዛ ተሽከርካሪዎች ግን ተሽከርካሪዎቹ ሃይዌይ የማይወጡ ከተማ ውስጥ ግን መንዳት የምትችላቸው ዋና ሲቲ ወይንም አሁን ለምሳሌ የኢትዮጵያ ዋና ከተማ አዲስ አበባ ነው የምትባለው። አዲስ አበባ ላይ መንቀሳቀስ የሚችሉ ዋናው ከተማ ላይ መንቀሳቀስ የሚችሉ እድሜ ጠገብ ተሽከርካሪዎች አሉ። ግን ይህንን ለመንቀሳቀስ ቅድም አንተ የገለጽካቸው ቴክኒካል ችግር እንደማያመጡ ወይንም ደግሞ በህዝቡ ላይ ደግሞ ይሄ ካርበን ሊቀት የማያመጡ መሆናቸው ተሽከርካሪዎቹ ታይተው እንዲንቀሳቀሱ ይደረጋሉ። ግን ይሄን መኪና በ130 በ180 የምትሮጥበት ደግሞ ሃይዌይ ላይ ደግሞ እንዳይንቀሳቀሱ ይታገዳሉ እነዛ መኪና። አቶ በርሆ ምላሽ ሲሰጡ በአንድ ጊዜ ያረጁ ተሽከርካሪዎችን እናስቁም ብንልም አንችልም፣ በአሁን ሰዓት እንደዚህ አይነት የመንግስት ሐሳብም የለም ብሏል። ወደፊት ግን የእድሜ ገደብ አሰራርን ተግባራዊ እንደሚያደርጉ ምልክት ሰጥተዋል። ይሄ የእድሜ ገደብ ሲባል በደንብ ዘርዘር ተደርጎ መታየት አለበት። አገር ውስጥ ያሉ ተሽከርካሪዎችን በእድሜ ገደብ እንዳይንቀሳቀሱ ማድረግ አለ። ወደ ሀገር ውስጥ በእድሜ ተገድበው ደግሞ እንዳይገቡ ማድረግ አለ። ወደ ሀገር ውስጥ በእድሜ ተገደቡ ተሽከርካሪዎች እንዳይገቡ ስትል አምነህና ወደህ ነው ገንዘብን አውጥተህ ተሽከርካሪዎቹን የምታስገባው፣ ከተከለከልክ ደግሞ የማታስገባው። አገር ላይ ያለውን አንድ ጊዜ ገንዘብ ያወጣበትን ሀብትህን ግን በአንድ ጊዜ እድሜው እንዲ ነው እንዳይንቀሳቀስ ስትባል አገርም ይጎዳል፣ የተሽከርካሪው ባለቤትም ድርጅትም ሁሉም ይጎዳል። ስለዚህ ከውጭ የሚገቡትን በእድሜ ገድቧል መንግስት። በይፋ ባይገድብም በነዳጅ የሚሰሩ ተሽከርካሪዎች ያገለገሉ ተሽከርካሪዎች ታክሳቸው ከፍ በማለቱ እየገቡ አይደለም። ስለዚህ አገር ውስጥ ያለውን ግን እንዴት እንጠቀምበት እንዴት እናስተዳድረው ወደ ማለት ስትሄድ በእድሜ ከገደብክ የትራንስፖርት እንቅስቃሴው ኢኮኖሚው ብዙ ነገሩ ይጎዳል። ስለዚህ ቅድም እንዳነሳ ነው ተሽከርካሪዎቹ የሚያወጡት ጭስ መጠኑ ምን ያህል ነው፣ ተሽከርካሪዎቹ የቴክኒክ ብቃታቸው ምን ያህል ነው የሚለውን ማየት ይኖርብናል። ይሄን የምናየው ደግሞ አመታዊ ተሽከርካሪ የቴክኒክ ምርመራ በማድረግ ኢንሹራንስ ሲገቡ ኢንሹራንስ በመፍቀድና ባለመፍቀድ በእነኛ አማራጮች ተሽከርካሪዎች ደህንነታቸው ተጠብቆ ወደ መንገድ እንዲወጡ ልታደርግ ትችላለህ። አለበለዚያ ግን በሚባለው መንገድ ቅድም እንዳልከው ከተማ ላይ በሚወራው መፍትሄ ይመጣል ብለን አናምንምኛ። እንግዲህ እድሜ ያልከውን ሐሳብ ስናነሳ መለይ ቴክኒካል አብሮ መያያዝ አለበት ብለን ነው እኛ የምናምነው። እኔም የማምነው አንተም የምታምነው ተሽከርካሪዎች ያገለገሉበት ዘመን ሳይሆን ተሽከርካሪዎቹ ያሉበት ሁኔታ ምንድናቸው ነው። አንዳንድ መኪኖች የአዲስ ሞዴል ሆነው የቅርብ ሞዴል ሆነው በጣም ካገለገሉ መኪኖች የማይሻሉ ተሽከርካሪዎች አሉ። ያያያዝ ችግር ያለባቸው ማለት ቴክኒካል ችግር ያለባቸው እነዚህ ነገሮች በጣም ከሰርቪስ ማነስ ከሰርቪስ ባለመከታተል የሚመጣ ኢኮኖሚካሊ ራሱ ለተለያዩ መለዋወጫዎች ቶሎ ቶሎ የሚጋለጡ የቅርብ ሰራሽ መኪኖች ይኖራሉ። ደግሞ ትንሽ እድሜያቸው ገፋ ያሉ ተሽከርካሪዎች ግን በጥሩ ይዞታ አሁን እንደው የሴፍቲ ጥያቄ ካላነሳን ማለት ቴክኒካል የሆኑ ወይንም አዲስ የሆኑ ኦፕሽናል የሆኑ ሴፍቲ የተገጠመላቸው አዲስ ሞዴል ተሽከርካሪዎች ሊኖሩ ይችላሉ። ስለዚህ ተሽከርካሪዎቹን የምንመዝንበት ሚዛን ቴክኒካል መሆን አለበት። ቴክኒካል ስንል ደግሞ የተሽከርካሪው ያለበት የቴክኒክ ብቃት ምን ላይ ነው ደረጃው፣ አዲስም ይሁን እድሜ ጠገብም ይሁን ተሽከርካሪው ቴክኒካል ብቃቱ ጤናማ ነው ወይ፣ ወደ ህዝብ ለማገልገል መውጣት ይችላል ወይ የሚለው ሐሳብ ነው መነሳት ያለበት ብዬ ነው የማስበው። እንደ ካሪባ አውቶሞቲቭ ፕሮግራምም ተሽከርካሪዎቹ ወቅታዊ ብቃታቸው በሚወጣ መስፈርት ተረጋግጦ አገልግሎት እንዲሰጡ መደረግ ነው ያለበት እንጂ በእድሜ ገድቦ
ተሽከርካሪዎችን ወደ ጎዳና ማውጣቱ ውጤታማ ያደርጋል ብለን አናምንም። ለማንኛውም መንግስት በቀጥታ ወደዚህ ጉዳይ የመግባት እቅድ በአጭር ጊዜ እንደሌለው ተረድተናል። ወደ ተግባር ሲገባ የሚመለከታቸው ባለድርሻ አካላት ባለሙያዎች ተወያይተውበት ግብአት ሰጥተውበት ቢሆን ደግሞ የተሻለ ውጤት ይመጣል ነው የምንለው። እውነት ነው ማለት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታው አቶ በርሆ ሐሰን እንግዳችን በነበሩበት ወቅት ሌላ ያነሳንላቸው ጥያቄ ደግሞ በኢትዮጵያ ውስጥ በጣም ብዙ በነዳጅ የሚሰሩ ተሽከርካሪዎች አሉ። እነኚህን ተሽከርካሪዎች ወደ ኤሌክትሪክ ኃይል ተጠቃሚነት መተካት ቢቻል አገርንም መንግስትንም ህዝብንም ሁሉንም መጥቀም ይቻላል የሚል ነበር። ጥያቄውንም መልሱንም እንከታተልና በዚህ ላይ ያለንን እይታ ደግሞ ተመልሰን ወደ ተመልካቾች እናድርስ። ቀደም ብለው ሲገልጹልኝ በኢትዮጵያ ውስጥ እስከ 1,500,000 አካባቢ በነዳጅ የሚሰሩ ተሽከርካሪዎች እንዳሉ ተረድቻለሁና እነኚህ ተሽከርካሪዎች አሁን ወደ ሀገር ውስጥ የሚገባው ተሽከርካሪ በኤሌክትሪክ ነው ከተባለ በኋላ ወጪ ላይ እኩል አይደሉም፣ ያው ግልጽ ነው። እነኚህ ተሽከርካሪዎች ወደ ኤሌክትሪክ ኃይል ተጠቃሚነት ለመቀየር ቀደም ብዬ እንዳነሳሁት ጋራጆች፣ ወርክሾፖች ከፍተኛ ሚና አላቸው። ነገር ግን እነኚህን ለማድረግ የተሽከርካሪ ባለቤቱ ቢፈቅድም ቢያስብም በህግ ግን እስካሁን ድረስ ፍቃድ እንደሌለን ማቀው። እዚህ ላይስ እነኚህን መቀየር የበለጠ አገርን መንግስትን ከትልቅ ወጪ አያድንም? በጣም ያድናል። ማዳም ብቻ ሳይሆን እስካሁን መውጫ መንገድ የጠፈለት የእድሜ ገደብ አለ። በመመሪያው በአሰራር ደረጃ ግልጽ የሆነ ማዕቀፍ ያለው ነው። ነገር ግን እድሜው የማይታወቅ መኪና በእኛ ሃይዌዎች ላይ ያለው ይሄ መፍትሄ ሊበጅለት ይገባል። በአሰራር መቀየር አለበት። እሱም እዛ ላይ ያለው ሰው ኃይል ከጀርባ ያለው ብዙ ነው። እስካሁን እስከዛሬም ለመቀየር ስላልተፈለገ አይደለም። ነገር ግን አሰራሮችን ከዚህ ከመጣው የግሪን ሞቢሊቲ ወይም ደግሞ ከኤሌክትሪፊኬሽን ጋር ተያይዞ ፈጠራ በተሞላበት አግባብ መቀየር የሚያስችለው ይሄ ነው። አንዱ ኮንቨርጅን ነው። መኪናው ማገልገል የሚችለውን የሚሽኑን የወጪውን ሜንቴናንሱን የሚያወጣውን ቀንሰን ወደ ኤሌክትሪክ ሽፍት የምናደርግ ከሆነ የተወሰነ እድሜ ሊያገለግል ይችላል። ሲያገለግል ደግሞ ጎንዮሽ ኢምፓክቱን እንቀንሳለን ማለት ነውና ይሄን ተሳቢ በማድረግ መንግስትም በሰጠው ትኩረት የሪትሮፊቲንግ ወይም ደግሞ የኮንቨርዥን ነዳጅ የነበሩትን ወደ ኤሌክትሪክ የመቀየሪያ ስታንዳርድ ጸድቋል። እኛም ስታንዳርዱ በጸደቀ ማግስት የመመሪያ ዝግጅት ነው እየሰራንበት ነው ያለነው። አንዱ ላይሰንስ የሚያገኙት መመሪያው መሰረት አድርጎ ስለሆነ እሱን በፋስት ትራክ በፍጥነት እየሰራን ነው ያለነው። በአጭር ጊዜ ውስጥ በፍትህ ሚኒስቴር ጸድቆ ወደ ስራ ይገባል። ከገባ በኋላ ላይሰንስ ማግኘት ይችላሉ። ጋራጆች መቀየር የሚፈልጉት ቤዝድ ኦን ስታንዳርዱ ሚት እስካደረጉ ድረስ የመቀየር አቅም እስከፈጠሩ ድረስ ላይሰንስ ያገኛሉ ማለት ነውና ከሶስት እግር ጀምሮ ያሉትን መቀየር ነው የምንፈልገው። ምክንያቱም ቤንዚን ነው የሚጠቀሙት አብዛኛው፣ ኮስቱ ሃይ ነው፣ የኤሚሽን አቅም በዛው ልክ ሃይ ስለሆነ ኮንቨርዥኑ በጣም ነው በእቅድ ይዘን እየሰራንበት ነው ያለነው። ጋራጆችም ያኔ ተጠቃሚ ይሆናሉ፣ እውቀታቸውን ኤክሰርሳይዝ ያደርጋሉ ብዬ አስባለሁ። አገሪቱ ለነዳጅ የሚታወጣው ወጪ $4.5 ቢሊዮን በአመት ለነዳጅ ታወጣለች። ይሄ ከኤክስፖርት ግኝት በላይ ነው። ዘንድሮ ኦቨርካም ልናደርገው እንችላለን። ይሄን በኤክስፖርት ግኝት ወይም ደግሞ ቀጣይ አመት ሊመጣ ይችላል። እስካሁን ባለኝ መረጃ በሊሰሳት $4 ቢሊዮን ነው አቺቭ ያደረግነው በኤክስፖርት። እሱም በአሁኑ ጊዜ ነውና ይሄንን ትልቅ ኤክስፔንዲቸር ወይም ደግሞ የመንግስት ወጪን የማዳን ስራ ነው። አንደኛ የኤሌክትሪክ ተሽከርካሪዎችን ተግባራዊ ማድረግ የሚያመጣው ኢምፓክት ይሄን ያክል ነው ማለት ነው። እሱ ብቻ አይደለም። እያንዳንዱ የመኪና ተጠቃሚ በአመት የሚያወጣው ለሜንቴናንስ፣ ለነዳጅ እና ለሌሎች መላወጫ እቃዎች የሚያወጣው ወጪ ቢደማመር የግለሰብ ወጪያችንም በዛ ላይ ይሰቅላል ማለት ነውና ኤሌክትሪክ ተሽከርካሪዎች ሽፍት ማድረግ የሀገሪቱንም የተጠቃሚዎችንም ወጪ ነው የሚያድነው። እሱም ብቻ አይደለም፣ ጤናችንም ጭምር ነው የሚናድነው። ያ አይደለም ደግሞ እኛ ስሪታችንም ለተዳሽ ኃይል የተመቸ ነው። ተፈጥሮ ያደለን ብዙ እምቅ አቅም አለን በሪኒዌብል ኤነርጂ ማለት ነው። የሃይድሮ ኤሌክትሪክ ፓወር አለን፣ ሶላር ኤነርጂ አለን፣ ዊንድ አለን፣ ሌሎችም ተዳሽ ኃይል ምንጮች የሚሆኑ በርካታ አቅም ያለን ሀገር ነን። እሱን አቅም ላይ ደግሞ ኮንሱም ማድረግ ያለን ሪሶርስ በአግባቡ መጠቀም ከውጭ የምናስገባውን ደግሞ በሂደት ሽፍት ማድረግ እና የግልና የግለሰብና የሀገራዊ ወጪን
ዜሮ ማድረግ የሚያስችል ትልቅ ኢንተርቬንሽን ነው ማለት ነውና ሁሉም ዜጋ ሊረበረብበት የሚገባ ነው። ዳንያው ምላሹንም ጥያቄውንም ተከታትለናል። አንተ እንደ አንድ ባለሙያ እነኚህ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ስንተካ ዝም ብሎ በፍላጎት ብቻ ውጤታማ እንሆናለን ወይ? ምን መቅደም አለበት? ምን ስራዎች መሰራት አለባቸው? ምን አይነት ድጋፍ ከመንግስት ይጠበቃል የሚለውን እንዴት ትገልጸዋለህ? በኢትዮጵያ ከ1 ሚሊዮን 500 ሺህ በላይ በነዳጅ የሚሰሩ ተሽከርካሪዎች አሉ የሚል ምላሽም በዛው ሰጥተው ነበር። የሚኒስትር ዴኤታውን ሐሳብ ሰምተናል፣ ግን መንግስትም በዚህ ላይ ያለውን አቋም ደግሞ ተገልጿል። እኛ ግን እንደ ቴክኒክ እነዚህ ነገሮች ለመስራት ምን ያስፈልጉናል፣ ምንስ ቅድሚያ መደረግ አለበት የሚለው ማንሳት ይጠበቅብናል። ለምሳሌ መጀመሪያ አንድን ተሽከርካሪ ከኮምበሽን ኢንጂን ወደ ኤሌክትሪክ ተሽከርካሪ ለመቀየር በመናስብበት ጊዜ ላይ መሳሪያዎች ያስፈልጉናል። ከመሳሪያዎቹ ባለፈ ደግሞ እነዚህ የኢቪ ኪቶች ያስፈልጉናል። እነዚህ ኢቪ ኪቶች ለተለያዩ ተሽከርካሪዎች የተለያየ አይነት ነው የሚያስፈልገን። ሶስተኛ ደግሞ እነዚህን ለማድረግ ቴክኒካል ደግሞ እውቀት ያስፈልጋል። ቴክኒካል እውቀት ማለት የልምድ ልውውጥ ይሄንን ነገር ካላቸው ሰዎች ከሰሩ ሰዎች ላይ ወይንም እቃውን ከሚያቀርቡት ካምፓኒዎች ጋር በኤክስፒሪየንስ መለወጥ ያስፈልጋል። ቴክኒካል የሆነ ትሬኒንጎች መሰጠት ያስፈልጋሉ። ይህ እንዲህ እንዳለ ሆኖ ደግሞ ሰዎች ይሄንን በሚቀይሩበት ሰዓት ላይ ከተቀየረ በኋላ ደግሞ እነዚህ ነገሮች በምንድነው ቴስት የምናደርጋቸው? ዝም ብለን ወደ ጎዳና ነው መውጣት ያለባቸው ተሽከርካሪዎቹ ነው ቴስት ይደረጋሉ። አቅማቸው ምን ያህል ነው? ይሄንን ይዘው ለማሽከርከር ያላቸውን አቅም እንዴት ነው ቴስት የምናደርጋቸው? ቴክኒካሊ እቃዎቹ ብቁ ናቸው የሚሉትም ማየት ያስፈልጋልና ይሄን በደንብ በሰፊው ማየት የሚያስፈልግ ይመስለኛል። ቀላል ሐሳብ አይደለም፣ ትልቅ ፕሮጀክት ነው። እንደ ትንሽ ፕሮጀክት የሚታሰብ አይደለም። ይሄን ፕሮጀክት ለመስራት ደግሞ በደንብ እነዚህ ነገሮች በጣም ዋይዝሊ ማየት ያስፈልጋል ብዬ አስባለሁ። በሀገራችን የሚገኙትን ወደ 1 ሚሊዮን 500 ሺህ የሚጠጉ በነዳጅ የሚሰሩ ተሽከርካሪዎች ወደ ኤሌክትሪክ ኃይል ተጠቃሚነት ስትቀይራቸው ወይም በኤሌክትሪክ ስትተካቸው ለአገር የሚሰጠው ጥቅም አለ። ልክ እንደዛው ደግሞ ለተጠቃሚ ወይም ለግለሰቡ ወይ ለድርጅቱ የሚሰጠው ጥቅም መኖር አለበት። አንተ ያነሳቸው ተሽከርካሪዎቹን ለመለወጥ የሚያስፈልጉ መሳሪያዎች፣ ማሽኖች፣ የተሽከርካሪው መለዋወጫዎች የሚቀየሩት የባለሙያው ዕውቀት እንደተጠበቀ ሆኖ ተሽከርካሪውን የሚያስቀይረው ሰው አዋጭ ነው ወይ ብሎ ማመን መቻል አለበት። ከዚህ በፊት ለነዳጅ ምን ያህል አወጣለው፣ አሁን በኤሌክትሪክ ኃይል ተጠቃሚ ሲሆን ተሽከርካሪው ምን አተርፋለው ብቻ አይደለም መታየት ያለበት። ወደዛ ስትለውጠው የምታወጣውም ገንዘብ አለ። ስለዚህ ለመለወጫ የምታወጣው ገንዘብ ብዙ ከሆነ ሰዎች ተነሳሽ አይሆኑ። ብዙ እንዳይሆን ደግሞ ቅድም አንተ እንዳልከው ኪቶቹን መለዋወጫዎችን መንግስት ከታክስ ነፃ በማድረግ ወደ ሀገር ውስጥ እንዲገቡ ትልቅ ስራ መስራት ይጠበቅበታል። ባለሙያውም የሚሰራበትን መሳሪያ የራሱን ዕውቀት ከዚህ ትልቅ ስራ ጋር አጣምረህ ውጤት እንድታመጣበት ከፈለክ ቁጭ ብሎ መነጋገር ያስፈልጋል። ሐሳቡ ትልቅ ነው፣ ምኞቱ አይከፋም። ግን ወደ ተግባር ገብተን ውጤት ልናመጣ ከሆነ ቁጭ ብለን መነጋገር ይኖርብናል ነው ማለት። እውነት ነው። እንግዲህ በሀገራችን ያሉትን ባለሙያዎችም እንዲሁንም በቴክኒክ ሐሳባቸው ተለቅ ያለ ዕውቀት ያላቸውንም ሰዎች ከውጭም ሀገር በማምጣት እንዴት መደረግ አለበት የሚለውን የሐሳብ ልውውጥ ማድረግ ያስፈልጋል። በሀገራችን ውስጥ የሚገኙትንም ባለሙያዎች ኢንጂነሮችንም ማወያየት ያስፈልጋል። ሐሳቡን አንድን ተሽከርካሪ ዲዛይን ሲደረግ በምን መንገድ ነው የሚሰራው የሚለውን ውይይት ማድረግ የሚጠበቅብን ይመስለኛል። ለማንኛውም ግን ሐሳቡ በጣም ሰፊ ስለሆነ እኔ እናንተ እዚህ ጋር በመናወራው ሐሳብ ልንቋጨው አንችልም። ምክንያቱም ቴክኒካል ሐሳቡ ላይ ከገባን በጣም ሰፊ ጊዜ የሚወስድ ነውና ይሄንን ደግሞ በተለያየ በተደጋጋሚ ደግሞ ከሚኒስተር መስሪያ ቤቶቹ ጋር ግንኙነት በማድረግ ሐሳቡን በማንሸራሸር እንዴት አድርገን ሐሳቡን ወደ ምድር ወይንም ወደ መሬት ላይ ማምጣት እንችላለን የሚለውን መነጋገር በጣም ያስፈልጋል ብዬ ነው ማስበው። ተሽከርካሪዎቹ የሚጠገኑበትን የሚሰሩበትን ማሽን ከታክስ ነፃ ብታስገባው መለዋወጫውን ብታስገባው የሚሰራው ሰው ዕውቀቱ ለዚህ ጉዳይ ብቁ መሆኑን ካላረጋገጥክ ጋራጆቻችንን ካላዘመንክ ካልደገፍክ ብቻውን መሳሪያውና መለዋወጫዎቹ ውጤት ስለማያመጡ እንዳልከው የትራንስፖርትና ሎጂስቲክስ ሚኒስቴር ከጋራጆቹ ጋር በቅርበት መነጋገር አለበት። በጣም ጥሩ።
ከእንግዳችን ጋር በነበረን ቆይታ ያነሳነው ሌላው ጥያቄ ደግሞ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ያላቸው የተሽከርካሪዎቹ ባለቤቶች ከከተማ ለመውጣት ይፈራሉ። ምክንያቱም ከከተማ ሲወጡ የሚያጋጥማቸው ችግር አለ ብለን ነበር። የስራ ኃላፊው የሰጡትን ምላሽ እንስማና በሱ ጉዳይ ላይም ሐሳባችንን እንሰጣለን። መልካም እንግዲህ መንግስት ከታክስ ጋር በተያያዘ ማበረታቻ ማድረጉን ተከትሎ ብዙዎች የኤሌክትሪክ ተሽከርካሪን ጠቀሜታ በመረዳትም ጭምር ተሽከርካሪዎቹን እየገዙ ይገኛሉ። ከአንዳንድ ሰዎች ባገኘነው መረጃ መሰረት ግን በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን ከተማ ውስጥ ብቻ የመጠቀም ነገር አለ። ለዚህ ደግሞ እንደ ምክንያት እየተነገረ ያለው ለምሳሌ ከአዲስ አበባ ተነስቼ ሐረር ለመድረስ 525 ኪሎ ሜትር ይፈጅብኛል። መሃል ላይ ድንገት ቻርጅ ማድረጊያ ብፈልግ የኔ ተሽከርካሪ በፉል ቻርጅ 400 የሚሄድ ከሆነ ሐረር አልደርስም ማለት ነው። ስለዚህ ከክልል ክልል የሚያገናኙ ከተሞች ላይስ ይሄን ፋስት ቻርጂንግ ስቴሽን ለማቋቋም መንግስት ምን አስቧል? ጥናት አጥንተን ለይተናል። ለየትኛው ክልል ከተማ ምን ያክል ያስፈልጋል፣ ከበስንት ዲስታንስ ቻርጂንግ ስቴሽን መኖር አለበት የሚለው ኦልሬዲ ተለይቷል ማለት ነው። መንግስት ሮድ ማፑን ነው ስትራቴጂውን ነው የሚዘረጋው። ከዛ በኋላ በአውቶሞቲቭ ኢንዱስትሪ ላይ ያሉ ተዋናያንን እና ደግሞ የዲቨሎፕመንት ፓርትነርስ ልማታዊ አጋሮችን አቅም በማስተባበር ነው ይሄንን የምንሰራው። ቻርጂንግ ላይ ብቻ የትኛው ማከል መሳተፍ ቢፈልግ ስትራቴጂው ግልጽ አድርገናል። ላይሰንስ ማግኘት ይችላሉ ማለት ነው። ግን ከቢዝነስ ኦፍ ሪተርን አንፃር ብዙም አትራክቲቭ አይደለም የሚል ኢቫሉዌሽን ያለን የመረጥነው ምንድነው የፒፒፒ ሞዳሊቲ ነው። የመንግስት እንደ ስራ ዕድል እንደ ከተሞች ላይ እንደ ስራ ዕድል እንደውም ደግሞ የካርቦን ኢሚሽንን ታክል ከማድረግ አኳያ ለዜጎቻቸው ሴፍ እና ክሊን ትራንስፖርት ከማቅረብ አኳያ ግንዛቤ ተወስዶ ለባለ ሀብት ደግሞ እዛ አካባቢ የብራንዳቸውን ኢንትሮዲዩስ የሚያደርግበት ኤንቫይሮንመንት ስለሚፈጥርና ስቶካቸው ሽያጭ ስለሚፋጠንለት ዊን ዊን አፕሮች እንፍጠር በሚል ስትራቴጂ ቀይሰናል ማለት ነው። በዚህም ሪስፖንሲቭ አትራክቲቭ ሪስፖንሶች የመጡ ያሉበት ሁኔታዎች አሉ። አሁን አዲስ አበባ ላይ ብቻ አይደለም፣ ከአዲስ አበባ ውጪ የኤሌክትሪክ ባሶችንም ኢንትሮዲዩስ ማድረግ ተጀምሯል። ቻርጂንግ ስቴሽኖች መተከል ጀምሯል ማለት ነው። ከዚህ በፊት ደግሞ በፎሲል ፎይል ወይም ደግሞ ነዳጅ መዳያ የምንላቸው ጣቢያዎች በህግ በመመሪያ በአስገዳጅነት ቻርጂንግ ስቴሽን እንዲተክሉ አቅጣጫ ተቀምጧል። በአቅጣጫ ብቻ ሳይሆን የጸደቀ መመሪያም ወደ ተግባር እየገባ ነው ያለው። በሀገሪቱ ከ1500 በላይ የነዳጅ መዳያዎች አሉን ማለት ነው። እነዚህ ሁሉም ላይ ሚኒማም አንድ ስቴሽን መኖር አለበት የሚል አቅጣጫ ይዘን እየሰራን ነው ያለነው። በመንግስት ይፈርትም ደግሞ እንደ ከተማ መስተዳድር አዲስ አበባ እንደሚያደርገው ኢትዮ ቴሌኮም እንደሚያደርገው የመንግስት ተቋማትም ይሄንን ገፕ እንዲሞሉ ከማድረግ አኳያ ሀገር አቀፍ ስትራቴጂ የናሽናል ስቴሪንግ ኮሚቴ የሚመራው የተሰራበት ነው ያለው። ስትራቴጂክ ድራፍት እንደለቀ በመላው ሀገሪቱ ተግባራዊ ይሆናል። አሁን ፋይናል ድራፍት ላይ ነው ያለው። እንደሰማነው ምላሹ እዚህ ስራ ላይ መንግስት ብቻውን መሳተፍ የለበትም፣ የግል ባለሀብቶችም መግባት አለባቸው የሚል ነው። እውነት ነው። የግል ባለሀብቶች የተለያዩ ድርጅቶች እዚህ ስራ ላይ መግባት ይኖርባቸዋል። በመንግስት ብቻ የሚሰራ ስራም አይደለም። ነገር ግን የተሽከርካሪ ባለቤቶቹ ኤሌክትሪክ ኃይል ተጠቃሚ ተሽከርካሪ ያላቸው የተሽከርካሪ ባለቤቶች ከከተማ ከተማ ከክልል ክልል ለመውጣት ሲያስቡ ፈጣን ቻርጅ ማድረጊያ በማጣታቸው አንዳንዴ እንደምንመለከተው በክሬን በቶትራክ ተሽከርካሪያቸውን አስጭነው ሲመለሱ እናያለን። እውነት ነው። እንግዲህ ይሄ ከቻርጂንግ ሲስተም ጋር ተያይዞ ያለ ችግር ነው። እውነት መታየት ያለበት ነገር ምንድነው? ተሽከርካሪዎቹ በብቃት ወይንም በአስተማማኝ ሁኔታ በከተማ ውስጥም ሆነ በክልል ከተሞች እንዲንቀሳቀሱ ተሽከርካሪዎቹ ከቻርጂንግ ስቴሽን ጋር ያለው ችግሮች መፈታት አለበት ብዬ አስባለሁ። በሀገራችን ላይ ያሉ የኮምበሽን ኢንጂን ተሽከርካሪዎች በተለያየ ክልል ከተሞች መንገዶች ላይ በተለያየ ርቀት ላይ የነዳጅ ማደያዎች አሉ። እነሱን ማደያዎች በመጠቀም ከአንድ ቦታ ተነስተህ የተለያየ ርቀት ቦታ ላይ ሄደህ ትመለሳለህ። እነዚህ ሲኢቪ ተሽከርካሪዎች ሰዎች ይዘው ከከተማ ወጥተው ወደ ተለያየ ቦታ ደርሰው ለመመለስ የሚያስችላቸው ደግሞ የቻርጂንግ አቅርቦት ሲኖር ነው። ስለዚህ መኪኖቹ ያለምንም ችግር በጎዳና ላይ እንዲሽከረከሩ ከተፈለገ የቻርጂንግ ስቴሽኑ በተለያየ ቦታ ላይ መገጠም አለበት ብዬ ነው የማስበው። ከዚህ ጋር ተያይዞ ያው መንግስት የራሱ የተወሰነ እቅዶች አሉት። ከዛ ደግሞ
ባለሀብቱ ደግሞ የራሱን ድርሻ መወጣት አለበት የሚል ሀሳብ ተነስተዋል። ስለዚህ እነዚህ ነገሮች ተጠናክረው ከተሰሩ የኢቪ ቻርጅ ላይ ያለውን ችግሮች መቅረፍ እንችላለን። አለበለዚያ ግን ተሽከርካሪዎቹ የበለጠ ተፈላጊነታቸው እየቀነሰ እንጂ እየጨመረ ሊሄድ አይችልም ብዬ ነው የማስበው። በዚህ ፈጣን በሆነው የኤሌክትሪክ ቻርጅ ማድረጊያ ዙሪያ ኢትዮ ቴሌኮም በቅርቡ አዲስ አበባ ላይ በአንድ ጊዜ 15 ተሽከርካሪዎችን ቻርጅ ማድረግ የሚያስችል ጣቢያ አቋቁሟል። በቅርቡም እዚሁ አዲስ አበባ ውስጥ ልክ እንደዛ ሌላ ጣቢያ ተመርቆ አገልግሎት መስጠት ይጀምራል። ከዚህ ጋር በተያያዘ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ከካሪባ አውቶሞቲቭ ፕሮግራማችን ጋር በነበራቸው ቆይታ ይሄ አዲስ አበባ ውስጥ እየተሰራ ያለው ስራ ጥሩ ነው፣ ነገር ግን ቅድም ያነሳነው ችግር እንዲቀረፍ ክልል ላይ ምን አስባቸዋል ብለናቸው ነበር። ቀጣይ ስራችን ደግሞ ወደ ክልል ይወስደናል ብለዋል። ልክ እንደ ኢትዮ ቴሌኮም የሚመለከታቸው መንግስታዊ ተቋም፣ የተሽከርካሪ አስመጪዎች፣ የተለያዩ ድርጅቶች እዚህ ስራ ላይ በስፋት ቢገቡ እንደ ቢዝነስ አዋጪ ነው፣ እንደ ችግር ደግሞ የህብረተሰብን የሀገርን ችግር የሚፈታ ነው። እውነት ነው። በሀገራችን ውስጥ የሚገኙ የተለያዩ የማደያ ድርጅቶች የነዳጅ አቅርቦት የሚሰጡ ድርጅቶች ወይም ጋዝ ስቴሽኖቹ ተሽከርካሪው ዘመናዊዎቹ ተሽከርካሪዎች በኢቪ የሚሰሩት ወደ ሀገራችን እየገቡ ከሆነ ዘመኑ ወደዛ እየሄደ ነው ብለው የሚያስቡ ከሆነ በምን አይነት መንገድ ባላቸው ቦታ ላይ የኢቪ ተሽከርካሪዎችን ቻርጅ በማድረግ የሚያስችላቸውን አቅም መገንባትና ኢንፍራስትራክቸራቸውን ማስተካከል ይኖርባቸዋል ብዬ ነው የማስበው። ምክንያቱም ባላቸው ቦታ ላይ እንዴት ተሽከርካሪ መጥቶ ኢቪ ተሽከርካሪ ለ30 ደቂቃ የሚሆን ለ40 ደቂቃ ቻርጅ አድርጎ ይሄዳል። በየክልል ከተሞቹ መንገድ ላይ የሚያሉት ማደያዎች ይህንን አገልግሎት ቢሰጡ ምንድነው ተጠቃሚ የሚሆኑትን የሚሉትን ቢዝነሳቸውን ሰርተው ከስራቸው አንፃር ምክንያቱም ያው ነዳጅን መቅደት ገንዘብ ለማግኘት ነው የምትሰራው። የኢቪ ተሽከርካሪዎችን ቻርጅ ለማድረግ ገንዘብ በማድረግ ነው የምታገኘውና ይህንን ስራ መስራት ከነሱ ጋር ደግሞ የበለጠ ጥሩ ነው ብዬ አስባለሁ። ሌላው ዳኒ ይህን ፕሮግራም ከሰራም በኋላ ከተመልካቾች ብዙ ጥያቄዎች መጥተው ነበርና ለብዙዎች ምላሽ የሚሰጥ አንድ ጥያቄ አለና እሱን እናንሳው። ተሽከርካሪዎቹ ቻርጅ ማድረጊያ አላቸው። ፈጣን ቻርጅ ማድረጊያ እንዳነሳ ነው ቤት ውስጥ ቻርጅ የምናደርግበት ማድረጊያም አለ። ከቻርጅ ማድረጊያ ዝርጋታው ጋር በተያያዘ ከእቃዎች ጥራት ጋር በተያያዘ የተሽከርካሪዎች የመለዋወጫ ክፍል እየተቃጠለ ነው። ስለዚህ ዝርጋታው ምን መምሰል አለበት? ከዛ በኋላ ደግሞ በሚያጋጥሙ ችግሮች የመለዋወጫ አቅርቦት የለም። አንዳንድ ጊዜ ተሽከርካሪዎቹ ናቸው በብዛት እየገቡ ያሉት እንጂ መለዋወጫቸው ላይ ችግር እንሰማለን። ከዚህ ጋር ተያይዞ ሁለቱ ነገሮች ምን መምሰል ይኖርባቸዋል? በጣም ጥሩ። እንግዲህ ይህንን ሀሳብ ስናነሳ መጀመሪያ መታየት ያለበት በሀገራችን የተሽከርካሪ ገጣጣሚ የተሽከርካሪ ሽያጭ ላይ የተሰማሩ ወኪል ካምፓኒዎች እነዚህ ተሽከርካሪዎችን ወደ ሀገራችን ከመምጣታቸው በፊት ያላቸው ኤክስፒሪየንስ መጀመሪያ የጥገና ማኑዋሎችን ወደዚህ ማምጣት፣ የጥገና የሚያስፈልጉ ማቴሪያሎችን ማምጣት፣ ከዛ ደግሞ ለተሽከርካሪው የሚያስፈልገው ስፔር ፓርቶች ቀድሞ መግባት አይነት ነበረ። ከዛ በኋላ ነው ተሽከርካሪው ወደ ሀገር ውስጥ የሚገባው። አሁን ያለው ኤክስፒሪየንስ ግን ተሽከርካሪዎች ወደ ሀገር ውስጥ ይገባሉ። ተሽከርካሪዎቹ ምንም አይነት የጥገና ፓርቶች የላቸውም። አንዳንድ ተሽከርካሪዎች ወደ ሀገር ውስጥ ገብተው ለ2 አመትም ለ1 አመትም ለ6 ወርም እንደተለያየ ሁኔታዎች ተሽከርካሪዎቹ ቃቸው እስኪመጣ የሚቆዩ ተሽከርካሪዎች አሉ። እነዚህን ነገሮች ለመቅረፍ የሚያስችለው የአሰራር ሂደቶችን ማዘመን ያስፈልጋል። ከዚህ በፊት ምን እናንተ እንዳነሳ ነው አንድ የተሽከርካሪን ወደ ሀገር ውስጥ የሚያመጡ አስመጪዎች ከባለ ስፔር ፓርቶች ጋር ጆይንት አድርገው መስራት፣ ከቴክኒካል ጋራዦች ጋር አብረው መስራት፣ የራሳቸው የሆነ እነዚህ ነገሮች ሲያሟሉ ተሽከርካሪው ለሚያመጡት ነገሮች ሁሉ የተሟላ እንደሆነ ስለሚያውቁ ሰዎች ወደ እነሱ ፈጥነው የመሄድ ሁኔታዎች ይፈጠራሉ። ስፔር ፓርቱን አብረ ከሰራ አንተ መኪናውን ታመጣለህ፣ ስፔር ፓርቱን ደግሞ ያ ካምፓኒ ያመጣል። መኪኖቹ እስካለ ድረስ ይበላሻሉ፣ ስፔር ፓርት አቅራቢው ይሸጣል። ስፔር ፓርት አቅራቢው ከሸጠ ደግሞ የጥገና ማዕከሎች ደግሞ መኪኖቹ እስካለ ድረስ ደግሞ ይጠግናሉ። ስለዚህ እንደዚህ ተቀናጅቶ የመስራት ልማዳችን እያደገ መምጣት አለበት። ካልሆነ ደግሞ በወኪል ካምፓኒዎች ነው መኪኖች መግባት ያለባቸው ብለን እናስብ። አንዳንድ ጊዜ ግለሰብ ሊሆን ይችላል፣ ድርጅት ሊሆን ይችላል፣ በሆነ አጋጣሚ 10 ተሽከርካሪ ወደ ሀገር ውስጥ ያስገባል። እነኚህን ተሽከርካሪዎች የመረጣቸው የጫናቸው ሰውዬ ነው። ሀገር ውስጥ ከገቡ በኋላ በቅርጻቸው በቀለማቸው የተማረኩ ሰዎች 10 መኪኖች ይገዟቸዋል። ከዛ በኋላ ያ ግለሰብ ወይ ድርጅት ስራ ይቀይራል። ተሽከርካሪዎቹ መለዋወጫ አጥተው
ጥገና ላይ ችግር ያጋጠማቸው ሰዎች ሲከስሩ እናያለን እነኚህ ነገሮች መቀጠል የለባቸውም ስለዚህ አንተ እንዳነሳው መለዋወጫውም ጥገናውም ሊታሰብበት ይገባል መልእክታችን ነው መልካም